መሆኔን እንድታውቅ። አባት ሂሳብ ትርፍ መጥቷል። ያዥ የኔ ቆንጆ፣ ችግር የለም። ምን አይነት የተዋረከ ሰው ነው? በዚህ ብር ካሌብዬን አስደስተዋለሁ። ናበርገህና ፈሰስከ በላይ ባንተ መጠመቅ ሆነ አይጠላም ገላዬ። ካሌብዬ እንኳን ደህና መጣ። ምንድን ነው? ገንዘቡን ከየት አመጣሽው? ካሌብዬ ደግሞ ስራ እየሰራው አይደል እንዴ? እሱን አልካድኩም፣ ግን የሁሉ ገንዘብ ከየት አመጣሽው ነው ያልኩት። ካሌብዬ የጮክብኝ እኮ ነው ታውቀዋል። ያስሚን አንድ ከስተመር ነው እሱ ቲፕ ሰጥቶኝ ነው። የኔ ፍቅር ለምንድን ነው የማታምነኝ? እኔ እኮ ያንተ ብቻ ነኝ። ካላመንከኝ ደግሞ ክብሬ ልስጥ። እሱም ትንሽ ካቅማማ በኋላ ትምህርት እስክንጨርስ ላለማድረግ ወስነን የነበረ ቢሆንም አንሶላ ተጋፈን ክብር ንጽህናዬን ደስ እያለኝ ሰጠሁት። ከፋ የያዘች ቤት ዓለም ሳታሰናበት መሰናበት። ምን ሆንሽ ደግሞ? ሰላምዬ አሁን የወጣው ሰውዬ ሁሉ ጊዜ ከተጠቀመው ሂሳብ በላይ ነው ሰጥቶኝ የሚሄደው። ባለፈውም ትርፍ ብር አስቀምጣሃል ስለው ያዥው አለኝ። ዛሬ ባክሽ የተለመደ ነው። እዚህ ቤት አዲስ ሰውና ቆንጆ ሴት ሲያዩ እጃቸውን ሬክሳቸው ለመክተት ብዙም አይቸገሩም። ኖርማል ነው። ሰላምዬ ይሄ ነገር ግን ፍቅረኛዬን ያስከፋዋል። ያስሚንዬ በዚህ ልክማ ሞኛቱኝ። የተፈጠረው ሁሉ ደግሞ አይወራም። እሺ ደግሞ ስራ ነው። አንቺ ስጠኝ አላልሽው? በእኔ አሁን ወደ ስራ ነው ሆኖ ኖሮ ማይቶ ያተነ ነፍሴን ተላዋት በለየው ሸት አትካዳስ ለሌላ ሆነና ኖረ የውነት አይኔ ያረፈብሽ ግባ ልሸኛችሁ። ችግር የለውም እናመሰግናለን። በዚህ ሰዓት እንደዚህ የሚል ሰው ተገኝቷል። ሰላም ምንም ያምሻል እንዴ? ያምሻል እንዴ? ነኝ እንዴ? ሰላም እስቲ ዝም ብለሽ ግቢ። እናመሰግናለን። እሺ አመሰግናለሁ። እሺ ቆይ አንዴ ቆይ ጠብቂ። ካሌብ በእናትህ አንዴ ተረጋጋ። እንደምታስበው እኮ አይደለም። ምንም ነገር መስማት አልፈልግም። ምንም ነገር ካሌብዬ ቆይ ግን ለምን አትረጋጋም? ለምንድን ነው የምረጋጋው? ካሌብዬ አትንኪኝ ወደዛ። ምን ሆነሃል? ቤተሰቦችን እናደግኩበትን ቄትቼ የመጣሁት እኮ አንተን ብዬ ነው። በማላውቀው ማህበረሰብ ውስጥ የምሰራው እኮ ላንተ ስል ይግባህ እንጂ ካሌብ። እኔ እኮ ያለምንም እቅድ ድንግልናዬን አሳልፌ የሰጠው ካላንተ ባዶ መሆኔን እንድታውቅ። ቆይ ለምን አትረዳኝም? ለምን የምትጠረጥረኝ? ልቀቀኝ እባክህ ወደዛ። እሺ ያስሚንዬ በጣም ይቅርታ። ለምን? ቆይ ምን ስላደረግኩኝ ነው የምትጠረጥረኝ? ያስሚንዬ በጣም ይቅርታ። እኔ እኮ በሰዓቱ ስሜታዊ ሆኜ ነው። አይደለም እንዲያቅፉሽ እንዲያዩሽ አልፈልግም። ለዛ ነው። እሺ የኔ እናት ደግሞ የዓመት እንዳለቀ ትምህርትሽን ትጀምሪያለሽ። እሺ ከካሌብዬ ጋር ያለምንም ጥንቃቄ ወሲብ መፈጸማችንን ቀጠልን። በሰዓቱ ማገናዘብ አልቻልንም ነበርና ትንሽ አሞኝ ክሊኒክ ሄድኩኝ። ነብሰ ጡር ነሽ? ምን ዶክተር? ነብሰ ጡር ነሽ።
የእናቴ እርግማን ነው ወይንስ የኔ እንዝላልነት? መሬት ተከፍታ ብትጠኝ ደስተኛ ነበርኩ። በሰዓቱ ለካሌብ ብዬ መናገር አልፈለኩም ነበር፣ ምክንያቱም እንዳያጣኝ ስለሚፈራ ይወለድ ይል ነበር። እኔ ደግሞ በእኔ ስህተት ካሌብ ብዬ ትምህርቱን አቋርጦ እንዲሰቃይ አልፈልግም። ያስሚን በጣም አዝናለሁ። እንደዛ ማድረግ አልችልም ወይም አይፈቅድም። በዛ ላይ ደግሞ ኃጢያት ነው። ዶክተር እባክህን በፈጠረ ዶክተር እባክህን ይህን ብቻ ተባበሪ። ዶክተር ስለምንህ እባክህ። ሐኪሞቹን ለምኜ ሰውዬው የሰጠኝ በነበረ ብር በማህፀን የሚከተት እንክብል ሰጡኝ። በመጀመሪያ ቀላል መስሎኝ ነበር፣ ግን ያን ሳደርግ ከሞት አፋፍ ነበር የተመለስኩት። ብዙ ደም ፈሶኝ ራሴን ሳትኩ። ከዛ ሐኪም ቤት ገባሁ። ይሄኔ ነበር ካሌብ ብዬ አርግዤ እንዳስወረድኩ መሆኑን ያወቀው። ለአንድ ሳምንት ያህል ስራ ቀረው። በእንኪ ሰውዬሽ ገንዘብ ልኮልሻል። ቆይ እንዴት ማለት? ፍቅረኛ እንዳለኝ እያወቀ መስጠቱ ግን በጣም ስለምታሳዝነኝ ነው አለ። እንግዲህ ምን ማድረግ ይቻላል? በጣም ወድሻለሁ የኔ ኬክ። ምን ያህል ትወደኛለህ? ልኬት የለውም። ብቻ እናት በስስት ልጇን እንደምትወደው እንደዛ ወድሻለሁ። ኦ እሺ፣ ስደርስ ደውላለሁ። ስትፈልጊ አትደውይ። ቆይ ግን ለምንድን ነው እንደማትወዳት የማትነግራት? ኧረ እባክሽ 3 ወር ሙሉ እንትን ስለማመጣት የነበረው ዝም ብዬ በቀላሉ ልፈታት ነው እንዴ? ድንግል እኮ ናት። እሱን ካገኘው በኋላ እኔ በረግጣታለሁ። ለዚህ ነበር የቀረብከኝ? ካንተ ይሄን አልጠብቅም። ማሮ ዲስት ላይ ከወደድከኝ መስሎኝ ነበር። በጣም ባለጌ ነሽ። የጓልቲና ሹሽበት ከልሽበት ከእድሜያችሁ የማይጠበቅ ስራ ባትሰሩ መልካም ነው። ማማውጊት ዋጉትን ግን ለምን ለራሱ አያጠቡ? እኛን ግን ለቀቅ ያርጉን። ቤል አቤት። የተሰጠንም ፕሮጀክት አንድ ላይ እንድሰራ ነበር። እቺ እባብ ምን አባቷ ነው ከነሱ ጋር የምትሰራው? ሮማንቺ የነካሽው ነገር ያስደስታታል። ነይ እንሂድ። እንሰራለን፣ ችግር የለውም። ነባዬ ምን ያህል እንደምወድህ ታውቃለህ? ምን ያህል እንደምወድህ ታውቃለህ? እኔ በፍቅርሽ ጠብላለሁ፣ አንቺ ላሽ ልትይ። እውነት እስከ መቼ በፍቅርሽ እስክዝረከረክ? አንቺ ግን አይንሽን ከኔ ላይ መች ነው የምታነሺው? ማ እኔ ቅናተኛ ድሮም የበግ ለምድ የለብሽ ተክሎ እንደሆንሽ አውቃለሁ። ለምን ተለሳልሰን አንቀርባቸውም? ከዛ በፍቅራችን ጠብ አድርገን ይግኖር መግጨት። የዛሬ ቪዲዮውን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። 1000 እንግባ እስኪ 1000 እንግባ። ኦቻወር ኦልሬዲ የሞላ ነው፣ ግን ሰብስክራይብ ነው የቀረኝ።